እደሪነት እያልሽ እንጂ ያማንዴ ማን ጋር አደርኩላለሁ? የሆነ ሰበብ ትፈልገሽ ትነግሪያለሽ። ሳምሶን እንደው ሞኝ ነው ያምንሻል። የሆነ አንድ ጓደኛዬ ወለደች ወይ አረገዘ የሆነ ብቻ የሆነ መፍትሄ ይፈልጊለት። ዛሬማ ከዚህ እንድትሄጂ አልፈልግም። ወይ አቤት በእናትህ በኋላ ቢጠራጠራንስ? የሆነ ነገር ብለሽ ትነግሪያለሽ። በእናትሽ ከእንደዚህ አይነት ደስ የሚል ሌሊትማ እንድትሄጂብኝ አልፈልግም። እሺ ከደወለስ? ወዴት ነው የሚደውለው? የእኔ ቆንጆ ስልክሽን አታጠፊያለሽ። ስልክሽ የት ነው? እንጃ እንደዛ ነው። እናጠፋዋለን ስልክሽ እና ዝም ብለሽ ዳር እያልከኝ ነው? አዎ ጠዋት ትሄጂለታለሽ እባክሽ። እስከ ዛሬ ከእሱ ጋር አድርሻለሁ እንዴ? እንደዚህ ራስ ወዳድ ነው እንዴ? በጣም ያደርኩሽ እውነት ማለት እኔ በጣም ያደርኩክ። እንዴት አደራችሁ? የታረሽ ነው? ቆይ ወይ ያነገርኩም ለካ ቀን እኮ ጓደኛዬ ልጠይቃት ሆስፒታል ሄጄ በዛው አደርኩኝ እዛ። ምን ማለት ነው? ስልክ ከትላንትና ጀምሮ ስደውል ነበር እኮ። ልክ ነህ። ስልኬ ቻርጅ ዘጋብኝ። በዛ ላይ ደግሞ አጠገቧ ሰው ስለሌለት ትቻት መምጣት አልቻልኩኝም። ስላልደወልኩልኝ ይቅርታ፣ ግን በቃ ሆስፒታል ነበርኩኝ። ቢያንስ እንኳን ደውለሽ እኮ እንደዚህ ነው አይባልም? ልክ ነህ። እሱ ላይ አጥፍቻለሁ። ግን ድንገት እንሂድ ብላኝ ሄደን ከዛ በኋላ እዛ ያልታሰበ ነገር ገጠመን። የሐኪም ቤት ነገር ደግሞ ታውቀው የለ ወደዛ ወደዚህ ስል በቃ ምንም ስልክ ራሱ ለመደወል አላሰብኩም። እሺ ሌላ ጊዜ ግን እንዳይደገም። ችግር የለውም። እሺ ነው ነገር ሆነሽ ነበር እኮ ይመስልኝ። ወይኔ ያስጨነኩህ አይደል? በጣም እንጂ። አይዞህ ኬኔ ባል ምንም አልሆንኩብህ። ልትወጣ ነው? አዎ ልወጣ ነበር። በቃ እሺ ሰላም አልሽ? ቁርስ በላክ? አዎ እሺ በል። እኔ የምለው እሺ አንድ ሁለት አንድ ትውልኝ ፈልጌ ነው። ምንድን ነው እሱ? ሚስቴ እንድትሰልኝ ነበር። ለምን? ሰሞኑን ሁኔታው ምንም አልጣመኝም። ሰሞኑን በጣም ውጪ ማደራ ብዝታለች እኮ። ታዲያ ምክንያቱም ምናምን አልጠይቃት? ጠይቂያትማ ነበር፣ ግን ጓደኛዬ የታማ ሆስፒታል ነበርኩት ያለችው። ቢያንስ እንኳን እንደዚህ ነው ማድረው አድራለሁ ብላ መናገር የለባትም እንዴ? ግን ዝም ብለህ ብታምናት ነው የሚሻለው። እሱማ እንደዛ ነው ያስባስበው፣ ግን ልብህ እንደዛ ያለው። እሺ ካልክ ችግር የለውም፣ ግን ምንም አዲስ ነገር ያለው አይመስለኝም። ግን እሞክርልሃለሁ፣ ሰልልልሃለሁ። ፈቃደኛ ከሆንክማ አመሰግናለሁ። ኧረ ችግር የለውም። ያው እያያት እኔ ደግሞ ታሳውቀኛለህ ሁሉ ነገር። ችግር የለውም። አንተ ጓደኛ አይደል? እኔ ምን ችግር አለ? ጓደኛ ለምሽ ነው። እሺ አመሰግናለሁ። ባለቤትሽን አግኝቼው ነበር። ማን? ሳምሶን? ሌላ ባለቤት አለሽ እንዴ? ሌላ ውሽማ እንጂ ሌላ ባለቤት የለኝም። እውነት? ሌላ ውሽማ አለሽ? አዎ። ምን ነው ረሳኸው እንዴ? ሶስት ናችሁ? አይ አሁን ወደ ጉዳይ ስገባ በጣም ተጠራጥሮሻልና ሚስቴን ሰልልልኝ አለኝ። ምን ሊያጠራጥረው ይችላል? የሚያጠራጥረው ነገር አድርገሃል እንዴ? እኔን እኮ አይደለኝ ሲጠራጠረኝ አንቺን ነው እኮ። ከሌላ ሰው ጋር እንደዚህ አይነት ግንኙነት እንዳለ ሊያስብ የቻለበት ምክንያት ምንድን ነው? ይሄ ነው እሱ። እኔ ምን አውቃለሁ? ጸባይዋ ተቀይሯል፣ ውጪ ማደር ጀምራለች ምናምን አለ። ስለዚህ ሰልልልኝ አለኝ። እኔ ደግሞ እምቢ ከምለው ማለት ሌላ ሰው ከሚያሰልልሽ ብዬ ጥሩ አጋጣሚ መስሎ ተሰማኝ። እሺ አልኩት። እሱ ጥሩ አድርገሃል። እሺ ማለት ግን እየተጠራጠረ ከሆነ መጠንቀቅ አለብን ማለት ነው። አዎ በሚገባ ተጠንቀቂ። በጣም ነው የተጠራጠረው። ስለዚህ ወጣትሽን አካባቢሽን
ምናምን ማስተካከል አለብሽ ይመስለኛል። ባለፈው አንተ ጋር አድሬ የሄድኩ ቀን እሱ ነው መሰለኝ በጣም እንዲጠራጠር ያደረገው። ሊሆን ይችላል፣ ግን ከዚህ በኋላ መቀነስ አለብን። እኔ ምን እንደምለው አላውቅም። ማለት ቶሎ ቶሎ አሳውቀኝ ብሎኛል፣ ይጠይቀኛል ቶሎ ቶሎ። እንግዲህ የተሰጠን የቤት ስራ እንዴት መወጣት እንዳለብን አንተ አልነግርህም። ሲናሪ ለማንኛውም አንቺ ጥንቃቄ አድርጊ። እሺ ይቅርታ ሳምሶን፣ ሰሞኑን ደህና አይደለም እንዴ? ኧረ ደህና ነኝ። ምን ነው በጣም ጠይቅሽ? አይ ትታክሳለህ፣ ብቻህን የምታወራው ምናምን ነገር። ኧረ ምንም አይደል፣ በሰላም ነው። ስራሽን በቃ ስራ እንጂ። እሺ እንዴት ነው የምናደርገው? ያን ነገር ባልሽ እኮ በየጊዜው እየጠየቀኝ ነው። ምንድን ነው የሚጠይቅህ? ያው ባለፈው ነግሬሽ የለ ሰልልኝ ምናምን ብሎኛል። አንቺ እና ምን ላይ ደረስክ ምን አደረግክ እያለ አስሬ ይጠይቀኛል። ታዲያ አንተ ምን እያልክ ነው የምትመልስለት? እኔማ ያው ሰላም እንደሆነና አንቺ የምትነግሪኝን ነው እየነገርኩት ያለሁት። አይ ዝም ስትልና ሁልጊዜ ጥሩ ጥሩ ነገር ስትነግረው እንዳይጠረጥረው። እንግዲህ እንዳይጠረጥር እያደረኩኝ ነው እየነገርኩት ያለሁት። አንቺ ሚሰራ ሌላ ስራ ጠፍቶ ነው አሁን ባልጠፋ ሰዓት በዚህ ሳመተሽ እዚህ ጋር ስራ ምሳሌ? አይ ስለ ኩሽኩላ ደውዬ ታዩ አታጽጩ። እስካሁን የት ነበርሽ? አሁን ሰው ሲመጣና ሰው ሲያወራ ነው የምታይሽ? ሂጂና ሌላ ስራ ካለ ሌላ ስራ ስሪ። እና እኔና አንቺ ያለንን ግንኙነት ካወቀ ችግር ስለሚፈጥር የበለጠ ጥንቃቄ ማድረግ አለብሽ። እሺ እኔ ቤት ውስጥ ያለውን ነገር እጠነቀቃለሁ። አንተም የውጭውን ነገር እንዳይጠረጥር እያደረግ ንገረው። እሱን አታስቢ። እቺንም ልጅ ግን በጥንቃቄ ብታያጥሩ። አይ ምን ታመጣለሽ ብለህ ነው? ምንም አታመጣም። እሺ ዛሬ አቤል መጥቶ ነበር እንዴ? አዎ መጥቶ ነበር። ምን ነው? ምንም አይደለም። አይ ለምን ጠየቀኝ ብዬ ነው። ያው አንተን ፈልጎ ነበር የመጣው፣ እንደሌለህ ነገርኩት። ታዲያ ምን አስደነገጥሽ ታዲያ? ኧረ እኔ አልደነገጥኩም። ገና እንደመጣ ቀጥታ እሱን ስትጠይቀኝ ምን ነው አልተገናኛችሁም እንዴ? ተገናኝተናል። ቅድም ደውዬልህ ነበር። ሰኔ ነገረኝ እዚህ እንደመጣ። አንተን ፈልጎ ነበር የመጣው። እራት ይቅረባል። እሺ እሺ። ሰናይት ሰናይት፣ ቆይ አልሰማችኝም መሰለኝ ራሴ። ፊልም ካናርገ እኔ የምልሽ እቤት ያለችውን ግን ምንም ላምናት አልቻልኩም። ምን ነው ተጠራጠርካት እንዴ? ማለት በቃ ሁኔታዋ ምናምን እኔ ስመጣ የምታደርገው አክት፣ ወሬ ለመስማት የምታደርገው ነገር ምናምን በጣም እንድጠራጠራት አደረገኝ። እኔ እንደውም ብታይ ባለፈው አንተ ቤት የመጣህ ጊዜ የዛለት ማታ ሳምሶን አቤል መጥቶ ነበር ወይ ምናምን ብሎ ጠይቆኝ ነበርና እሷ የነገረችው መስሎኝ ነበር። እንደውም
ግን ስጠይቀው ተደዋውለን ነበር እሱ ነው የነገረኝ አለ። ተደዋውለን ነበር። ልክ ነህ። እኔም የሆነ አዲስ ነገር እያየሁባት ነው። የሆነ ሰው ሲመጣ የማይሰራ ስራ ለመስራት ትሞክራለች። አዎ ታስታውቃለች በጣም። የሆነ ወሬ ለመስማት የምታደርገው ጥረት ይገርመኛል። ስለዚህ እንትን ብታያት ጥሩ ነው። ወይ ብታስወጫት ወይ ደግሞ በአይነ ቁራኛ ብታያት ጥሩ ነው፣ ነገር እንዳታመጣብን። ልክ ነህ። እስቲ ሁኔታዋን አይቼ ማይሆን ከሆነ ወይ አስወጣታለሁ። እንደሱ ይሻላል የኔ ፍቅር። ሰናይት። አቤት። ምንድን ነው ስትጠሪ አሰሚም እንዴ? ስራ ይስራው ነበር እዛ። እሺ ባለፈው አቤል እዚህ ቤት እንደመጣ ለሳምሶን የነገርሽው አንቺ ነሽ? አርና አይደለም። እውነቱን ነው ማለት ነው። እኔ የምልሽ ባለፈው አቤል እዚህ ቤት የመጣ ቀን ይሄን ጠረጴዛ ካልወለወልኩ ብለሽ ወደዛ ወደዚህ ስትይ ነበር። የምናወራውን ለማዳመጥ ብቻ እንዳይሆን። አርና ምንድነው ያስጀምር? አልሰማችሁ? ምንም የሰማሽው ነገር የለም? ምንም የሰማው ነገር ይኸውልሽ ሰናይት፣ አንድ ነገር ሰምተሽ ለሳምሶን የሆነ ወሬ አወራለሁ አቃጥራለሁ ምናምን ብለሽ ካሰብሽ ማለት ነው ከዚህ ቤት እንጀራ ገመድሽ ነው የሚበጠሰው። እሺ አላርፍ ብለሽ ወሬ የምታቀባቢ ከሆነ የሚከተልሽን ታውቂያለሽ። እሺ አንድ ነገር ለሳምሶን እናገራለሁ ብትይ ምን ነገር ነው? አሃ ምንም ነገር አልነግረውም ማለት የሰማሽው ነገር አለ ማለት ነው? አይ ብሰማም አልነግሩም ነው አልፈልግም። ሲጀመር ለምን ትሰሚያለሽ? እኛ ስናወራ ምን እዚህ ያስቀምጥሻል? ሲጀመር ባለፈውም ሰው ፊት ስለሆነ ነው ዝም ብዬ አለፍኩሽ። ሁለተኛ እንደዚህ አይነት ነገር እንዳላይብሽ እሺ? እሺ ሂጂ በቃ አሁን። ልጅቷን እኮ ጠይቂያት ነበር። እሷ ምንም አልሰማውም ምንም አላውቅም ነው የምትለው። ውሸታም ነች። ትመኛት። ይሄን ያህል በጣም ተጠራጥራታል ማለት ነው? አዎ እኔ በጣም ተጠራጥራታለሁ። በቃ የዚህን ያህል ከተጠራጠርክማ ነገሮች ሳምሶን ጋር ከመድረሳቸው በፊት ልጅቷን ማባረር አለብኝ። እንደሱ ይሻልሻል። ምክንያቱም ሳምሶን እኔን ሰልልኝ ከማለቱ በፊት ሰራተኛዋን እስቲ እያት ማለቱ የሚቀል ይመስለኛል። እንደዚህም ብሏት ሊሆን ይችላል። ስለዚህ እሷም ለሳምሶን ልትሰልልለት ስለምትችል ብታስወጫት ጥሩ ነው ባይነኝ። ምን አይነት ምክንያት ፈልጌ ላስወጣት? ድንገት ውጪ ሂጂ ማለት አይከብድም? መብትሽ እኮ ነው። የሆነ ደግሞ ሰበብ ፈልገሽ ማስወጣትም ትችያለሽ። ሳምሶን ሳያውቅ ማለት ነው። ሲመጣ የለችም በቃ ወጣች፣ ወይ ደግሞ ራሷ ለሱ ምክንያት ትጫለሽ። ራሷን እቺ ሄደችው ምናምን ትይዋለሽ። ድራሿ ጠፋ ማለት ነው። ልክ ነህ። እሱ በሌለበት ካባረርኳት በኋላ ሁሉንም ነገር ለሱ ብነግረው የሚቀል ይመስለኛል። እንደሱ የሚሻልሽ ይመስለኛል። ሁሉ ጊዜ እኔ ጋር መፍትሄ አታጭም። ጉረኛ እንዴት ነው? አልቆየሁም አይደል? አልቆየም። ምን አዲስ ነገር አለ? ያልከኝን ነገር ለማድረግ ሞክሬ ነበረ፣ ሚስትህን ለመሰለል ማለት ነው። ግን እንዳሰብኩ አይደለም። ምንም እንትን የለውም ማለት በቃ እንደነገረች ነው። የጠረጠርከው ነገር በአይምሮ ውስጥ የተፈጠረ ነገር ነው። እስካሁን ምንም ላገኝባት አልቻልኩም። እና ዝም ብዬ ነበር ስጠራጠራት የነበረው ማለት ነው? አዎ ዝም ብለህ ነበር ስጠራጠራት የነበረው። በቃ የምትነግርህን ነገር ብታምናት ነው የሚሻለው። ዝም ብለህ ጥሩ ሚስት ነው ያለች። እኔ እንጃ አላርፍም ያልኩት። ብታርፍ ነው የሚሻለው። በቃ እንሂድ። ጠብቅ ነበር
ሴትዮ የምናገረውን አሰሚኝም እንዴ? ልብስሽን ሰብስቢና ከቤቴ ውጪልኝ ያልኩሽ እኮ ነው። ለምንድን ነው የምወጣው? በቃ አልፈልግም፣ ሰራተኛ አልፈልግም። ደግሞ አሰሪሽ ነኝ። በፈለኩ ሰዓት ሰራተኛ የመቅጠርም የማባረርም መብት አለኝ። እሺ አልወጣም። እቺ ምኗ ማሰማናት እናታችሁ እንዴ? ለምንድን ነው የማትወጪው? ቆይ ማንን ተማምነሽ ነው እንደዚህ እየሆንሽ ያለሽው? ራሴን ነው፣ ማንንም አልተማመንም። ሰሚኛለሽ? ሌላ ነገር ሳይከተልሽ ልብስሽን ሰብስበሽ ከቤቴ ውጪልኝ። አልወጣም። ጉድሽ እንዳልናገርልሽ ነው ውጪልኝ የምትይኝ? አቤት፣ ስለምን ጉድ ነው የምታወሪው? እሱማ ጠንቀሽ ታውቂዋለሽ። አሃ፣ አቤል እዚህ ስመጣ ስራ ልስራ በሚል ሰበብ እዚህ የምትርመጠመጪው ለካ የምናወራውን ለመስማት ነበር። እንደዛ ነው? አዎ። ስለዚህ ጉዴን ስላወቅሽ ምን ልታረጊ? ሁሉም ነገር ነግረዋለሁ። ለማለት ሳምሶን፣ ተይ እባክሽ። ከአንቺ ከሰራተኛ እኔ ሚስቱ የሚያምነኝ አልመሰለሽም እንዴ? እሱን አብረን እናያለን። ሰሚኛለሽ? ሌላ ነገር ሳይከተልሽ ልብስሽን ሰብስበሽ ከቤቴ ውጪልኝ። አልወጣም። ምንድን ነው? አንቺ እንዴት ነው እንደዚህ ጥግብ ያልሽው? ሊያቂኛሽ ልብስ ምን እያደረጋችሁ? ሰራተኛ ጠገበች። ማዛትን ምንም ነገር እየሰራች አይደለም። ሳምሶን እንዴ፣ እስቲ አንተ የምትሰማ ከሆነ አንተ ተናገራት እንዴ። ጭራሽ እኮ ልደበድበኝ እኮ አንተ ባትመጣ እኮ በቃ ደብድባኝ ነበረ። እሺ ተረጋጊ። ድምጻችሁ እኮ ውጪ ድረስ እኮ ነው የሚሰማው። ምን ሆናችሁ? እንዴት አልጮህም? ልትመታኝ እኮ ምን ቀራት? ምንም አልቀራትም እኮ። ምን አድርገሽ ነው አንቺ? ምንም አላደረኩም። ጥፋት ሁሉም እሷ ጋር ነው። የምን ጥፋት ነው? ሳምሶን ስለምን ጥፋት ነው የምታወሪው? ጉድሽን ንገርልሽ። ስለምን ጉድ ነው የምታወሪው? ገና ለገና ያደረገችውን ነገር እንዳልናገርባት ለመሸፋፈን እየሞከረች ነው። ያ አቤል ተብዬ እየመጣ እዚህ ቁጭ ብሎ አንተን ነው የሚያዩት። ስለአንተ መጥፎ ነገር ነው የሚያወሩት። ደግሞ ከሱ ጋር ሌላ ኬዝ አላቸው። ሰማሃት አይደለ? ጭራሽ ብላ እኔና ያኔና አንተ ሳይበቃት ገና ደግሞ የሰው ስም ትጠራለች። አቤል እኔ ታውቀሹ ነው ጭራሽ ከጓደኛህ ጋር ልታጣላ። ታዲያ እቺ ሰው ናት? ሳምሶን በጊዜ ብናብሽ ዝም በይ አንቺ። ግን እሷ ሌላ ኬዝ ካለ ከሱ ጋር አውቃ ነው እየደበቀች ያለችው። እያመንካት አይደለም መቼ ማለት ሳምሶን፣ ልጅቷ ጤነኛ አይደለችም። ድሮም ስጠረጥርሽ ነበር እኮ። ማንን? እኔ እንዴ? ሳምሶን ምን ሆነ? ገና ለገና የሰራተኛ አፍ ሰምተህ እኔን እየጠረጠርከኝ ባልሆነ። እሱን ሰልልኝ ብዬ ልኬው ነበር። ለካ ጉዱ እንዳይታወቅበት ነበር ሲሸፋፍን የነበረው። ስለምን ጉድ ነው የምታወራው? እኔን አላምን ብለህ ነው ጓደኛህን እንዲሰልለኝ የነገርከው? አንቺ ግን እርግጠኛ ነሽ አይደል? እርግጠኛ ነኝ። ስለአንተ ብዙ ነገር ነው የሚያወሩት። ይስገብጭላ አንቺ ልጅ ያምሻል እንዴ? አትጩይ ባዝም ባያም በቃ ሁሉም ነገር ተናግሬ ነው የምወጣው። ከሰሞኑ እንደዛ ስትሆኝ የነበረው ለዚህ ነው። ውጪ እያደርሽ መጪው። ውጪ ያደርኩት ጓደኛዬ ታማ እንደሆነ ነግሬሃለሁ። እሱን በምን ላም ይችላል? ከዚህ ቦታ ማመን አለማመን ያንተ ፋንታ ነው። ለማንኛውም ግን የዚችን የሰራተኛ አፍ ሰምተህ እኔ ልትናገረኝ እንዳትሞክር።